በየዓመቱ ታኅሳስ 29 የሚከበረው የኢየሱስ ክርስቶስ የልደት በዓል በተለያዩ ሃይማኖታዊ ስርዓቶች ይከበራል። በተለይም በቤተልሔም የክርስቶስ መወለድ የተበሰረበት፣ መላእክትና እረኞች በአንድነት ያመሰገኑበት፣ ሶስቱ የጥበብ ሰዎች እጅ መንሻ ያቀረቡበት ስርዓት በተለያዩ ምስጋናዎች፣ ወረቦችና መዝሙሮች ይከናወናል። ከሚቀርቡት ምስጋናዎች መካከል ነክስ አለ። ሰላም ለልደትከ ኦ አማኑኤል የሚል አማኑኤልን የሚያመሰግን ቀዳማዊነቱን ዳህራዊነቱን የሚያመሰግን አምላክ ስትሆን እንዴት በጨርቅ ተጠቀለልክ እየተባለ በጣም የሚደነቅ ምስጋና ይቀርባል። ከዛ በኋላ ወረብ አለ። ወረቡ ምንድነው? ውስተ ማኅፀነ ድንግል ሀደረ፣ በድንግል ማርያም ማኅፀን አደረ። ሰማዩ ምድር ዘኢያገምሮ በጎል ሰከበ፣ ሰማይና ምድር የማይችለው አምላክ በጎል በበረት ውስጥ ተኛ። እፎተስ የሰየ ሀሊበ ከመ ሕፃናት፣ እንደ ሕፃናት እንደምን ወተትን ጠባ የሚል በጣም ልዩ ምስጋናዎች ናቸው። እንግዲህ በበዓለ ልደት ሌሊቱን ሲቀርቡ የሚያድሩት። ይልቁኑ ደግሞ በጣም የሚያስደስተው አንፈራጹ ሰብአ ሰገል አምሃዎሙ አምጹ መድምመ፣ የሚያስደንቅ እጅ መንሻቸውን አቀረቡ። ጌታን ባዩ ጊዜ መደሰታቸውን ማሸብሸባቸውን የሚያነሱ በጣም ልዩ ልዩ ጣዕመ ዝማሬዎች ይቀርባሉ። በተለይም በቅዱስ ላሊበላ የገና በዓል አከባበር ቤዛ ኩሉ ተብሎ የሚጠራው በጧቱ የሚደረገው የሊቃውንቱ ዝማሬ ልዩና ታላቅ የክብረ በዓሉ ትዕይንት ነው። ሬዎ ኖሎት አይኮትዎ መላእክት ለዘተወልደም ቅድስት ድንግል ዮም ሰማያዊ በጎል ሰከበ የሚባል ልዩ ልዩ ወረብ ይቀርባል። ያን ጊዜ ደግሞ ካባ የለበሱ ሊቃውንት ሲያሸበሽቡ ይታያል። በተለይ ሬዎ ኖሎት ማለት እረኞች አዩት፣ አይኮትዎ መላእክት መላእክትም አመሰገኑት፣ ለዘተወልደም ቅድስት ድንግል ከቅድስት ድንግል ማርያም የተወለደውን ዮም ሰማያዊ በጎል ሰከበ፣ ዛሬ ሰማያዊው አምላክ በበረተኛ የሚል ዝማሬ በሚቀርብበት ጊዜ፣ ወረብ በሚቀርብበት ጊዜ በተለይ ካባ የለበሱት ሊቃውንት በግራና በቀኝ ተሰልፈው ሲያሸበሽቡ እጅግ ሰማያዊ ነው የሚመስለው። ይህ የቤዛ ኩሉ ስርዓትም ትልቅ ሃይማኖታዊ ትርጓሜና አስተምሮ እንዳለው ይነሳል። እዛ ላይ የምናየው ነገር ብዙ ነገሮችን ያስተምረናል። አንደኛ ከላይ ሊቃውንቱ ይደረደራሉ፣ መቋሚያቸውን ይዘው ጸናጽላቸውን ይዘው፣ መቋሚያውም ጸናጽሉም ኢየሱስ ክርስቶስን የሚሰብክ ነው። ምክንያቱም ቤተክርስቲያን መቋሚያ ለአገልግሎት ስታውል ጫፉ ላይ እንደ ቀርነ በግ የበግ ቀንድ ይመስላል፣ ቆልመም ያለ ነው። ይሄ ምንድነው? ኢየሱስ ክርስቶስ የእግዚአብሔር በግ እንደሆነ ለማመልከት ነው። ሚይዙት ጸናጽል ጫፉ ላይ መስቀል አለው፣ የተሰቀለውን መድኃኔዓለምን ለማሰብ ነው። ቀዳዳዎቹ ቢቆጠሩ 24 ናቸው፣ በ24ቱ ካህናተ ሰማይ መመስገኑን ለማሰብ ነው። ስለዚህ በሚይዙት ንዋያተ ማሕሌት ጭምር ክርስቶስን ይሰብኩታል ማለት ነው። ስለዚህ በመላእክት አምሳል ከላይ ይደረደራሉ፣ እኩሌቶቹ ሊቃውንት ደግሞ ከታች ይሆናሉ ማለት ነው። ስለዚህ ላይና ታች የሚቀርብ ምስጋና ነው። ስለዚህ በላይ ያሉት መላእክትን የሚወክሉ ናቸው። በክርስቶስ ልደት ቅዱሳን መላእክት ከሰማይ መጥተዋል። ለምንድን ነው የመጡት? ለነቢያት ስጋዌውን ቀድመው ይነግሩ ነበረ። ስለዚህ በአጭር ቁመት በጠባብ ደረት ተወስኖ ለማየት የሚመኙ መላእክት ነበሩ። ስለዚህ የማይታየው መታየቱ፣ በጨርቅ መጠቅለሉ እጅግ አስደናቂ ነውና ቅዱሳን መላእክት ከሰማይ መውረዳቸውን ለምስጋና መምጣታቸውን ለማሰብ ኩሌቶቹ ሊቃውንት ከላይ አፋፉ ላይ ይደረደራሉ፣ መላእክትን ይወክላሉ ማለት ነው። ታች ያሉት ደግሞ እረኞችን ይወክላሉ። በኢየሱስ ክርስቶስ ልደት ሰማያውያንና ምድራውያን ተባብረዋል ይላሉ መጋቢ ሐዲስ ዶክተር ሮዳስ ታደሰም። በክርስቶስ ልደት ሰማያውያንና ምድራውያን ተባብረዋል። ከሰማይ መላእክት መጥተዋል፣ ከምድር እረኞች መጥተዋል፣ ሰብአ ሰገል መጥተዋል፣ እንስሳት አራዊትም እስትንፋሳቸውን አቅርበዋል። ስለዚህ እውነተኛ እረኛ ስለተወለደ መንጋቸውን በሌሊት ለሚጠብቁ ለእረኞች ነው የእግዚአብሔር መልአክ መጥቶ ያበሰራቸው። ምክንያቱም የተወለደው እውነተኛ እረኛ ነው። ሁለተኛ ይህ ብቻ ሳይሆን እረኞች የተናቁ ናቸው በጊዜው እና ትዕቢተኞችን የሚያዋርድ ለትሑታን ሁሉ ጸጋን የሚሰጥ እግዚአብሔር ነው። በበረት መወለዱ በጨርቅ መጠቅለሉም ትህትናን ሊገልጥ ነው። የተናቅነውን የሰው ልጆችን ሊያከብር ነው። ስለዚህ እረኞችን ስናስብ ይህን ሁሉ እናስባለን። ምክንያቱም እውነተኛው እረኛ እውነተኛው በግ ተወልዷል፣ የእግዚአብሔር በግ የተባለ። ስለዚህ ታች ያሉት ይህንን በመወከል በእረኞቹ ወይም በሰብአ ሰገል
በመወከል ምስጋናን ሲያቀርቡ እላ ያሉት ደግሞ ቤዛ ኩሉ ዓለም ዮም ተወልደ የዓለም መድኃኒት እነሆ ዛሬ ተወለደ በማለት መላእክትና እረኞች መላእክትና ልዑላኑ ሰማያውያኑ ከምድራውያኑ ጋራ አንድ ቤተሰብ ሆነው መተሳሰራቸውን በሚገልጥ መልኩ ለሰዓታት ለአንድ ሰዓት ሳይሆን ከሰዓታት ባለፈ አንድ 2 ሰዓት 3 ሰዓት በሚያህል ልዩ ጣዕመ ምስጋና ፈጣሪያቸው ክርስቶስን ያመሰግኑታል።